ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ላችሁ ሳሚ ይባላል ለማታቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ነው የአርሰናል ደጋፊው ናችሁ ይሄን ዩቲዩብ ቻናል ያላያችሁ አረ ምን ተጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ተመልሰናል በቻምፒዮንስ ሊግ ምድብ 16 ጨዋታ የመጀመሪያ ዙር ከሜዳችን ውጭ ወተን ፒኤስቪን አስተናግደን ነበር ኦ ማይ ጎድ 7-1 በሆነ ውጤት ረሜም አድርገን ውጤታችንን ይዘናል እንግዲህ ሀቃችንን ውጤታችንን ይዘን ተመልሰናል ቱ ቢ ኦነስት ማናችንም ውጤት ይመዘገባል ብለን አላሰብንም ነበር አክቹአሊ ትላንትና ቪዲዮን ያያችሁ ሰዎች የሆነ ሰርፕራይዝ መጠበቅ አለባችሁ ብያችሁ ነበር እኔ እንግዲህ 2-0 ነበር ውጤት የገመትኩት ነገር ግን ያው የኔ አርሰናል 5 ኤክስትራ ጎሎችን በማስገባት ሳሚ 2-0 ትላለ እንዴ 7-1 በሚል ውጤት አስገርሞናል እንግዲህ ደስ ያላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ እንዲሁም የአርሰናልን ውድቀት ዜናዎች እንዲሁም ትላንትና ስለ አርሰናል ብዙ አሉባልታዊ ነገሮች ሲወሩ ነበርና እሱን ነገር በጉጉት ተጠብቆ የነበራችሁ ደግሞ ማለም ማድረግ አይቻልም እንግዲህ የተሳሳተ ክለብ ላይ ነው ቋጠራችሁ የነበረው እንግዲህ ስለ ጨዋታዎች አንዳንድ ነገር ማለት ፈልጋለሁ እውነት ለመናገር በጣም በቃ አንፕሪዲክተብል የነበረ ፐርፎርማንስ ነው እኔ በበኩሌ በፍጹም 7 ጎል ኦሬዲ ኮ በቃ ወደ 8 መግባታችንን አረጋግጠናል አሁን ሪያል ማድሪድ አትሌቲኮ ማድሪድን 2-1 በሆነ ውጤት አሸንፏል የሚቀጥለው ጨዋታ በአትሌቲኮ ማድሪድ ሜዳ ላይ ያለና የሁለቱ አሸናፊ ነው ቀጣይ ከኛ ጋር የሚጋጠመው ወይም የሚያገኘው እኛ ግን ከወዲሁ 7-1 ኤምሬትስ ላይ መተው ያን ውጤት ይቀለብሱታል what the fuck በፍጹም የማይሆን ነገር ነው እኛ ከወዲሁ ወደ 8 ማለፋችንን አረጋግጠናል እንዲሁም የሚቀጥለውን ጨዋታ በረኛ ገልብጠን ነው መንገበው በረኛ ገልብጠን ወይ ዴቪድ ራያን አስቀምጠን ኦናናንም ቢሆን ተበድረን በኦናና ነው የምንጫወተው ያው እነን ለመናገር በጣም ደስ የሚል ምሽት ነበር እንደነገርኳችሁ ያው ባክግራውንድ ይናገራል ቤት አይደለም ያሉት ጓደኛዬ ጋር ለንደን ያሉት የአርሰናል መቀመጫ በሆነችው ለንደን ላይ የኔ መሰለ ድል እነሱ አውዮቶ ቢጫወቱ የኔ መሰለ ድል ተቀናጅተናል ማለት ነው ያው ስለ ጨዋታው አንዳንድ ነገር ስንናገር ዛሬ እንግዲህ እንደሚታወቀው የ17 አመቱ ታዳጊ ታንዋኔሪ ድንቅ ነበር እንዲሁም ማርቲን ኦዴጋርድ I know he was brilliant ነገር ግን አሁንም ደግሞ አለው ማርቲን ኦዴጋርድ የካላፊዮሪ ጎል ሲቆጠር ያደረገውን አሲስት ሁላችሁም አይታችሁታል ዳስማት ማርቲን ኦዴጋርድ ከዛ በፊት ከረፍት በፊት ላይ የነበሩ ፐርፎርማንሶች ላይ ኳሶች መቆራረጥ ነበሩበት እንዲሁም አንዳንድ ኳሶች የተበላሹበት ነበር ነገር ግን ያው ጨዋታው እንደተጀመረ የመጀመሪያውን ግብ ያስቆጠረው ዩሊያን ቲምበር ነበር ለዛም ጎል መቆጠር የበኩሉን እንዲሁም ትልቁ ሚና የተጫወተው ዴክላን ራይስ ነበር ዴክላን ራይስ ክሮስ ያደረገውን ኳስ በሚገርም ሁኔታ በጭንቅላቱ ዩሊያን ቲምበር አስቆጠረ አርሰናል 1 ባለሜዳዎቹ ፒኤስቪ 0 ብዙም አልቆየም አርሰናል ድንቅ የሚባል የጨዋታ እንቅስቃሴ ይሄ ሲባል ግን ፒኤስቪ መጀመሪያ አርሰናል ከማግባቱ በፊት ፒኤስቪ ድንቅ የሚባል ኳስ አግኝተው ኦ ማይ ጋድ እዛች ኳስ ላይ ራያ ብዙም ደስተኛ አልነበርኩም በራያ ምክንያቱም ሴንተር የተደረገችውን ኳስ ሴቭ ለማድረግ የሞከረበት ወይም ደግሞ ለመያዝ የሞከረበት ነገር ሳይሳካ ቀርቶ ከሱ የተተፋችውን ኳስ ነበረ የፒኤስቪው ተጫዋች ሞክሮ የማዕዘን አግዳሚው ገሽቶበት የወጣችው ከዛም ብዙ ሳይቆይ ነበርኛ የመጀመሪያ ጎላችንን
ዩሊያን ቲምበር በኩል ማግኘት የቻልነው። ከዛም እንቅስቃሴው ቀጠለ። አርሰናል ደጋገሙ በላይ ተደርጎ ስንት ነገር ይወራል። 7 ጎል ስለ 7 ጎል ዛሬ አልተነትንም። ምክንያቱም እንደነገርኳችሁ ኢቭን አርሰናል ፋንስ ብዙዎቹ ከሜዳችን ውጪ እኔንም ጨምሮ እኔ እንደምናሸንፍ 2-0 ሰርፕራይዝ አለ ብዬ ነበረ። በብዛት ደግሞ የአርሰናል ደጋፊዎች ሰሞኑ ከነበረብን የውጤት ቀውስ አንጻር አቻ እንኳን ይዘን ከመጣን ጥሩ ነው ብለው አስበው ነበር። ነገር ግን ከዛ የተሻለ ውጤት ማስመዝገብ ችለናል። ካን ዩ ኢማጂን ቻምፒዮንስ ሊግ ራውንድ 16 ላይ በሰው ሜዳ ከሜዳችን ውጪ ወተን በሰው ሜዳ በሜዳቸው ነው በቃ ጨዋታውን ገድለን የመጣ ነው። ፒኤስቪ ወደ 8 ማለፍ ወይ ውጤቱን መቀልበስ ካለበት ኤምሬትስ ስታዲየም ላይ መጥቶ አትሊስት 6-0 ማሸነፍ አለበት። ይሄ ደግሞ የማይታሰብ ነገር ነው በፍጹም። ልትሉኝ ትችላላችሁ ኢስ ፉትቦል ምናምን ፋክ ኦፍ ማንም ፉትቦል ነው። አርሰናል ኤምሬትስ ሜዳ ላይ መጥተ 6 ጎል ፒኤስቪ ካስቆጠረ ከሞማን እኔ የምሬን ነው ማለት ፒኤስቪ የሚል ታቱ ነው ለምሰራው ማርክ ማይ ወርድ ኤኒቲንግ አፕን ካደረገ ፒኤስቪን በሜዳችን አርሰናል ፒኤስቪ ጥሎ ፒኤስቪ አልፎ አርሰናል ከወደቀ ኤኒቲንግ እኔን ማዘዝ ትችላላችሁ። እንግዲህ የዛሬ ግብ አስቆጣሪዎች በጣም ደስ በሚል ሁኔታ ከተለያዩ ቦታዎች ስፍራ የሚጫወቱ ተጫዋቾች ነው ያስቆጠሩት። ተከላካይ ካላፊዮሪ ጎል አስቆጥረዋል። ሚድፊልደር ኦዴጋርድ 2 ጎሎቹን ሲያስቆጥር የክንፍ የማጥቃት ክፍል ተጫዋች የሆነው ኢታን ንዋኔሪ በኔ በኩል የጨዋታው ኮከብ እሱ ነው። ኢታን ንዋኔሪ አስቆጥረዋል። እንዲሁም በግራ ክንፍ የሚጫወተውም ትሮሳርድ ባይዘዌ ድንቅ የሚባል ፊኒሽንግ ነው ያደረገው። ቲዮ ዋልኮትን አስታውሶኛል በኔ በኩል። እናንተ ሞፉሊያችን ቺፕ ስታዩ ቲዮ ዋልኮት እንዳስታወሳችሁት አስባለሁ። እንዲሁም የማጥቃት ክፍል ላይ እንዲሁም እየተመለሰ የመሃል ክፍሉንም እያገዘ በሐሰተኛ 9 ቁጥር የሚጫወተው ሚካኤል ሜሪኖም ግብ አስቆጥሮ ከተለያዩ ቦታዎች ከተለያዩ ዲፓርትመንቶች በተገኙ ጎሎች እንግዲህ አርሰናል 7-1 በሆነ ውጤት አሸንፏል። እንደምትሰሙት ነው፣ ድምፄም ተዘግቷል። የምር አይ ስዌር ቱ ጋድ ላይ ይህም ቪዲዮ ስሰራ በብዙ ነገር ውስጥ ሆኖ ነው የተሰራው። እንደምታዩት ድምፄ ተዘግቷል። በዛ ላይ የሆነች ክላስ ነገር እየሞከርኩ ምናምን ስለሆነ ከትምህርት ቤት ምናምን በብዙ ነገር ብቻ I am so fucking tired። ባልቀርጹላ ቤት ሆኜ ሰራ ደስ ይለኛል። ባክግራውንዱ የሚያርሰናል አለ ኢነርጂቲክም ሆናለሁ። አሁን ግን በጣም ደክሞኝ ነው ቪዲዮ የሰራሁት። I came just to say you all Arsenal fans congratulations፣ እንኳን ደስ አላችሁ። ድንቅ ውጤት ነበር፣ ይገባናል። let's shout to ሚካኤል አርቴታ። እውነት ለመናገር ሚካኤል አርቴታ የዛሬ ጨዋታ ክሬዲት ይገባዋል። እኔ እንደውም ዱባይ ደርሶ መጥቶ እንደ ነበር ያልኩት፣ ምክንያቱም የባለፈው የኤፍኤ ካፕ ጨዋታ ስለነበር አርሰናል ዊኬንድን ማረፉን እናስታውሳለን። አንፕሪዲክተብል በሆነ መልኩ ነበር የመጣው። ብቻ ምን ለማለት ይቻላል፣ በእኔ በኩል ድንቅ የሚባል ፐርፎርማንስ አይቼ ነበር። አንዳንድ ነገሮች ነበሩ በዴቪድ ራያ በኩል ያዩዋቸው የታይሚንግ ስህተቶች ምናምን ነበሩ። ክሮሶች ሲደረጉ በእነሱ በኩል አደገኛ የሚባሉ ሙከሮች ሲሞከሩ እንደነገርኳቸው የመጀመሪያ የዴቪድ ራያ የተፋበት መልኩ፣ ሁለተኛ ጊዜም በጭንቅላቱ ዲዮንግ የሞከረው ኳስ ላይ ታይሚንግ ስህተት ነበረበት። እንዲሁም I know I'm not like just blaming, but I think Miles Lewis Skelly አሁን ትንሽ ረጋ ማለት መጀመሪያ ያለበት ይመስለኛል። ምክንያቱም he was lucky ዛሬ ሬድ ካርድ ባለመመልከቱ
የመጀመሪያ ቢጫ ካርድ የተሰጠው was no fair ኳሱን ሙሉ ለሙሉ ኳሱን ነበር ያስጣለው ኳሱ እሱ ጋር ነበር በመከላከል ሂደት ውስጥ ግን ፋውል ብሎ ዳኛው ቢጫ ሰጥቶት ነበር ነገር ግን የሁለተኛ ኳስ ላይ ታይሚንጉን ያልጠበቀ ታክል ወርዶ 100% ቢጫ የሚያሰጠና በሁለተኛ ቢጫ ካርድ ከሜዳ መሰናበት ነበረበት ነገር ግን they are not like Premier League fucking idiots ref ነገሮቹን ከግንዛቤ ውስጥ አስገብተው እንግዲህ ቢጫ ሁለተኛ ቢጫ ካርድ ሳይሰጡት አልፏል he was lucky አርቴታ ምሱን ተመልክቶ በካላፊዮሪ ወዲያው ነበር የቀየረው በሁለተኛ ደረጃ ያቺ አንድ ጎል እንድትገኝ ምክንያት ደግሞ የነበረው ቶማስ ፓርቴ ነበር እንደዚህ አይነት ሲሊ ሚስቴኮች በአርሰናል በኩል መሰራት የለበትም ይሄ ነገር ራሱ መታሰብ አለበት ምክንያቱም ደግሞ 3-0 እየመራን በነበረበት ጊዜ ነበር መሰለኝ አይ ቲንክ ያ ፋውል የተሰራው ከዛ እነሱ ፔናልቲ ያገኙት 100% ፔናልቲ ነው ምክንያቱም እጅ ሙቭመንቱ የተጫዋቹ አንገት ላይ ነበር አላስፈላጊ የእጅ አጠቃቀም ነበር እንደዚህ አይነት ኬርለስ የሆኑ ውሳኔዎች ዋጋ ሊያስከፍሉን ይችላሉ ነበር አራተኛ ጎል በማርቲን ኦዴጋርድ ምክንያት አግብተን ጨዋታውን ባንገድለው ሰርቫይቭ አድርገው በጣም የጨዋታው ሌላ መልክ ሊይዝ የሚችልበት ነገር ሊፈጠር ይችል ነበር ኤኒዌይስ ዋናው ነገር 7-1 በሆነ ውጤት አሸንፈናል እንግዲህ ያ ይሄን ይመስላል ዛሬ መጣሁት I'm so happy honestly I'm so happy at the same time I'm so tired as well እንግዲህ ዛሬ መጣሁበት ቶፒኬን ይመስል ነበር ለዚህ ዩቲዩብ ቻናል ከአዲስ ከሆናችሁ አረም ተጠብቃላችሁ ሰብስክራይብ በማድረግ በሰሞን ትችላላችሁ እንዲሁም ነባሮች ላይክ እንዲሁም ሼር በማድረግ ለዚህ ዩቲዩብ ያላችሁን ሰፖርት ማሳየታችሁን አትርሱ I'm out peace